ቂጧን ጥላ ቲክታክ ላይ የምደንሰውን ኦርቶዶክስ አምጣና ዘምር ይበላት። ሸፍነኝ ነው ምትል፣ ሸፍነኝ። ለምን ጌታ ኢየሱስን እየዘመረች ማሰደብ አትፈልግም? የጴንጤዋስ ተገልብጣ ነው የምዘምርልህ ዘመርኩ ምትለው ወሬኛ። ባለጌዎች ናችሁ። የውሸት አጨብጭቡልኝ የምትሉ ናችሁ አብዛኛው ጴንጤ። ውስጣችሁ ክርስቶስ የለም የለውም። በስራ ጸድቅ ያለው ትላላችሁ፣ በይቅርታ በጸጋው ጸድቅ ያለው ትላላችሁ። ብልግናችሁ ጥግ ድረስ። በጸጋው መጽደቅ ማለት እኮ ክርስቶስን መምሰል ነው። ክርስቶስን መምሰል ነው። በጸጋው መጽደቅ ማለት ኃጢአት አያውቅም። ኃጢአት ያለበት ቦታ አትደርስም። ሸርሙጥናው ጋር መሄድ የለብም። ማጭበርበሩ ጋር መሄድ የለብም። ገንዘብ ምናምን መሄድ የለብም። በጸጋው መጽደቂያ ነው። ክርስቶስ ከወሰደ ያ ነው በጸጋ። አጭበርባሪ ሌቦች የኦርቶዶክስን ቀኑን ሙሉ ሰድበ ቻፓ የምትሰራ ናቸው አብዛኛዎቹ። መረን በጣም በእውነት በነፃነት ሞት በህይወት በመሞቱ የጴንጤንና የሙስሊምን ልክ አረመኔነት አይቻለሁ። ጌታ ኢየሱስ ምስክሬ። የጴንጤና የእስላም አረመኔነትን አይቻለሁ። ዓላማቸው ኦርቶዶክስን ማጥፋት እንደሆነ አይቻለሁ። ነው ይሄ አይቻልም። ይሄ አትችልም። ፊደል የአረብ ገረድ አይደለንም እኛ። ፊደል የሰጠችኝ ኦርቶዶክስ ናት። ክርስቶስን የሰጠችኝ ኦርቶዶክስ ናት። ያዳ እና እናወራለን። እንኳን ደህና መጣ። ና ኤርሚያስ ማውራት አለብን። እንዲያው እሱን ነው የምፈልገው። ና አላበዙም። እንዲ አናቱን ነው መሳነጥቀው። ና የፈለግ ሰላም ገብታል። ኤርሚያስ እንዴት ነው ዮኒ? ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም። ኦርቶዶክስ ላይ ማፍጠጥ አልበዛም? ግን በሞት ላይ መዘባነን አልበዛም? ማን ነው ሞት ላይ ቀለደው? እንዳልክ ምን አለ? በጣም ጥሩ። እንግዲህ የሆነ ሰው ሲሞት ጠብቆ ነው ያለው። ያለውን አሰማለሁ። አሁን ነው ስክሪንሻት አድርጌዋለሁ። የት አለ? እስላሙንም ነው ማሳየ፣ እሱንም ነው ማሳየ። የእስላሙን ልንገር፣ የእስላሙ አይመለከተኝም። አይመለከትም። አዎ የጴንጤን ልንገር። በጣም የወንድሜን እንዳልክን አሳየ። ኦኬ ያሬታ ባቱ ሄደ። ምንድን ነው ያለው? አሁን ሰው ሲሞት ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። በአጭሩ እድሜያችን ዘላለማችንን አስተካክልን ብንሄድ ጥሩ ነው። ኢየሱስን ሳትቀላቀሉ እንዳትሞቱ። ይሄን ያለው ነፃነት ወርቅነህ፣ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ ሙቱ፣ እኛንን የምናቅላችሁ ኢየሱስን የሚባል ነገር ነው ይዞ የመጣው። አንተ ስትመጣ ወደ ጴንጤ ኢየሱስን ኦርቶዶክስ አታውቃት ወይስ ሙት ላይ ያለውን ነገር እስቲ አንተ አስረዳኝ በምትፈልገው። አንድ ሰው ሞተ፣ በምንም ሆኖ ይሞት። በመጀመሪያ ኦርቶዶክስ 100% ከመቶ 1000 በላይ ክርስቶስን እንደምታመልክ ታውቃለህ። አታውቅም ማለት ሌላው ገድላ ገድል የምትለው እናንተ የምትጽፉት እንጂ እናንተ የምትሉት እንጂ አብዛኛው ኦርቶዶክስ የሆነ ገድላ ገድልን የሚያነብም የሚከተልም የለም። አብዛኛው የለም። ግን ዳ ብን ሰይድ
ይሄ ልጅ የሆነ ሰው ሲሞት ጠብቆ ሀጂ ሙፍቲ ሲሞት አንድም ነገር አልጻፈም። እስላም ነው ሀጂ ሙፍቲ፣ አንድ ነገር አልጻፈም። የኦርቶዶክስ ወንድም ሲሞት ጠብቆ ግን እንደዚህ መጻፉ ምን ለማለት ፈልጎ ነው? እስቲ ያስረዳኝ። እሺ እንዳልክም ፌስቡክ ላይ ነው አይደል ያገኘው? ኦኬ እንግዲህ እኔ በግሌ በራሴ መጀመሪያ ባለኝ ላይ የወንድማችን የአርቲስት ነፃነት ወርቅነህ ሞት ላይ ሁላችንን ያስደነገጠ ሁላችንን ያሳመመ ሞት አይቀርም እና ያው ድንገት መጥቶ ሞት ነጥቆት ወስዶታል። በዚህም እንደ አንድ ኢትዮጵያዊ በጣም ነው የማዝነው። ይህንንም ሀዘን ከእንዳልክም ጋር ተደዋውለን ነበረ። ብዙ ጊዜ አንዳንድ መረጃዎች ስፈልግ ምደውለት ወንድም ስለሆነ ማለት ነው እሱም ጭምር በዚህ ጉዳይ እንዳዘነ ነግሮኛል። እና አሁን ጽሁፉ የተነበበው ጽሁፍ ላይ በአርቲስት ነፃነት ወርቅነህ ሞት ላይ የተናገረው በሀዘኑ ላይ የቀለደበት ያሾፈበት ነገር እኔ አልታየኝም። ካለ ታሳየኛለህ። ይሁን የቀለደበት ነገር አይታየኝም። ይልቁንም ምንድን ነው ያለው? በዚህ አጭር ዘመን በጊዜያዊ ምድር ላይ ያለን ዘላለማችንን የሚወስን ነገር በጌታ በኢየሱስ ክርስቶስ ሳታምኑ አትሙቱ ነው ያለው። ኦኬ ይሄ ማለት ነፃነት ወርቅነህ ጌታን አሁን ነው ያለው። እንደውም አሁን ማለቱ ይመስለኛል እንዳልክ ያለው አሁን ብሎ ሲል ከዚህ በፊት ባለው በክርስቶስ ላይ ባለው መረዳት እና አሁን ያለው በክርስቶስ ላይ ያለው መረዳት የተለየ ይሆናል ብዬ ነው ማምነውም ደግሞ ነው። አይደለም እቃወማለሁ። እዚህ ጋር ለምን እንደሆነ እንደምቃወም ልንገርህ። እሱ ኦርቶዶክስ ሆኖ አንተ ቤት ቁጭ ብሎ ስለ ክርስቶስ ሲነጋገር ነበር አልነበረ? ስለ ክርስቶስ አልገባውም ወይስ ገብቶታል? እሱ የወጣበት ሪዝን ደብዳቤ ስለተጻፈለት እንደሆነ ታውቃለህ ወይስ አታውቅም? ከዛ ውጭ ኦርቶዶክስ ነው በዛ ደረጃ አውርቶ አውቃለህ? ውሸት አንተ ቤት መጥቶ ከኔ ጋር ስለ ኢየሱስ ክርስቶስ ስንናገር አንድም ቀን ተቃውሞ ደርሶበት አያውቅም። ገብቶሃል? የነፃነትን ጉዳይ መጀመሪያ እንጨረስ ማለት የነፃነትን ብቻ ሳይሆን አንተ ቤት ገብቶ ኦርቶዶክሱ ነው ስለ ኢየሱስ ክርስቶስ ሲነጋገር ነበር አልነበረም? ይህን መልስልኝ። ነበር አልነበረም? በመጀመሪያ ጠይቀኝ ስለ ነፃነት አይደል ይሆን? አዎ ነፃነትን የተናገረው እንዳልክ ነው። እንዳል ባይናገረው ኖሮ እንዳልክ ዳይሬክትሊ መናገር የፈለገው ኦርቶዶክስ ኢየሱስን ስለማታምን ሙሉ ኦርቶዶክሶች ጴንጤ የሆኑ ነው። ጴንጤ ቤት ቡሽቴ ያለ ፓስተሩ ነው። ግልጽ አድርጌ እነግርሃለሁ። ጴንጤ ቤት በጣም የቆሸሸ ጋርቤጅነትም አለ። እሱንም አብሬ እጠይቃለሁ። ዮኒ ተናዳል ይመስለኛል። በዚህ እንደዚህ ተናደህ እንድታወራኝ አልፈልግም። እኔም እንዳወራ አልፈልግም። ግን ሳትናደድ ደምህን ያሞቀ ነገር ምን ሰዎች እንደተናገሩ አይዶን። ይሄ ጽሁፍ ግን ከሆነ የእንዳልክ ጽሁፍ ግን ከሆነ በእንዳልክ ጽሁፍ ላይ እናወራበት። ከፈለክ የእንዳልክ የክርስትና አመጣጡ ላይ ማውራት እንችላለን። አዎ አመጣጡንም ላይ እንዳልክ ላይ የፈለግከውን በል። አሁን ያለው ነገር በመጀመሪያ የምጠይቀ ኦርቶዶክስ ኢየሱስ ክርስቶስን ታመልከዋለች ወይስ አታመልከው? የነፃነትን ልጨር አታመልከውም ኦርቶዶክስ። አንተ ታዲያ ምን እያረግ ስታመልክ ነበረ? ኦርቶዶክስ ጋር አድመጠኝ። እሱ ላይ እንድመጣል ከፈለክ እኔ ይኸው ኦርቶዶክስ ከዘማርያም ጋር ታወራላችሁ ቀጠሮ ይዘን ኦርቶዶክስ ዘማርያም ዘገብርኤል ዘመሐመድ የሚባል የለም። ዳር እንዳሲያስኳቸው ታውቃለህ። ዘማርያም ጋር አላወራችሁ ዮኒ ለምንድን ነው ሁሉንም ነገር? ቆይ የነፃነትን እንጨርስ። ኦርቶዶክስ ቀጠሮውንም እንይዘዋለን በዛው። ክርስቶስ የምን ቀጠሮ? አንዳችም ቀጠሮ አልይዝም። ለምን? አንዳችም ቀጠሮ አልይዝም። ነግሬሃለሁ ዮኒ። አይ 6 ወር አለፈው እኮ ከተነጋገር እናንተ 6 ወር አልፎናል። 6 ወር ነገሩ ይረጋጋ። ከዛ ከኦርቶዶክስ ልጆች ጋር እነጋግራለሁ። በመደዳ ለምን አታወራም? ለምን ከኔ ጋር ካወራ ለምን በመደዳ አታወራም? ለምን? እሺ በመደዳ እናወራለን። ቀጥል። በቃ ስለ ነፃነት አሁን ስለ ነፃነት ወርቅነህ መሞት እንዳልክ በሞቱ ላይ ተቀልዷል አሹፋል ነው አይደል ብለህ እሱ ነው አይደል? ኦኬ እንዳልክ ይህን ስላደረገ ግን አንተ ድፍን ከ35 ሚሊዮን በላይ የሚሆን ወንጌላውያን አማኞችን ግን ትሳደባለህ። ስህተቱን ነው የምናገረው። አሁንም አንተ ስትናገር ቆይ አንተ ራስህ በቪዲዮ ጴንጤ ማለት ተበጣጥሰን አልቀናል ብለህ የሰራቸው ቪዲዮዎች አሉ። እሱ መቼ ነው ያልኩት? ጴንጤ ሆነ ነው
መቼ ነው ያልኩት? እሱን መቼ ብላላ ለምን የካቶሊክና የኦርቶዶክስና የአይሁዳውያንን ለምን አላመጣችሁትም አብራችሁ? ዮኒ እሱ ጋር የተናገርኩት አድምጠኝ። እሱ ጋር የተናገርኩበት ጊዜ እኔ በመደዳ ቢሆን እንዴት ደስ ባለኝ ነበር። ዮኒ ልብ በል። እሱ በተናገርኩበት ጊዜ ላይ በመጀመሪያ የወንጌላውያንን አማኞች ባስተምሮት አንዳንድ ቦታ ላይ መበጣጠስ፣ የኦርቶዶክሳውያንን መበጣጠስ፣ የአይሁዳውያንን መበጣጠስ የተናገርኩበት ላይ እነዚህ ቆርጦ ቀጥል የሆኑ እነሱ መጡና ተናገሩ እንጂ እሱን ቃል ስናገር የተናገርኩት በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዘመን፣ ጌታ በምድር በተወለደበት ዘመን ይኖሩ የነበሩ አይሁዳውያን፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻሃማ የሚባሉ ቀናናውያን የሚባሉ ግሩፖች ነበሩ። ስለዚህ አንዱን የሙሴን ሕግ መጽሐፍ ተቀብለው ነቢያትን ተቀብለው ግን የሃይማኖት ዲኖሚኔሽን ልዩነት ነበራቸው በጌታ ዘመን። ስለዚህ ይሄ መበጣጠስ ያኔ ራሱ በአይሁዳውያኑ ዘንድ የጀመረ ነበር። አድምጠኝ። በጴንጤ አሁንስ ዲኖሚኔሽኑ የተለያየ አድምጠኝ እኮ ነው ብዬ የምልህ ሆንዬ ልጨርስ። ቀድሞ ማቅህ ሆኔ መሆን አለበት። ይህንን ከተናገርኩ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ልክ እንደዚሁ ካራ ቅባት ጸጋ ተዋህዶ ብሎ የሚል ተበጣጥሳለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንደዚሁም ወንጌላውያኑም ጭምር ደግሞ እንደዚሁ ተበጣጥሰዋል ብዬ ተናገርኩ። ከዚህ ውስጥ ግን ህሊናቸውን የጣሉ ሰዎች ማንን አመጡ? ኤርሚያስ ጴንጤው ተበጣጠሱ ብሏል ብሎ የሚለውን ብቻ አወጡና የኦርቶዶክስን መበጣጠስ የተናገርኩትን ተዉት፣ የአይሁዳውያንን መበጣጠስ የተናገርኩትን ተዉት ማለት ነው። ወንድ ከሆኑ የሆነ ደግምልሃለሁ። አይሁዳውያን ጌታ በነበረበት ዘመን በምድር በስጋ በነበረበት ዘመን ሰዱቃውያን፣ ፈሪሳውያን፣ ጸሐፍት፣ አሴናውያን፣ ቀንዓናውያን፣ ሂላል፣ ሻሃማ የሚባሉ የሃይማኖት ግሩፖች ኢየሩሳሌም ከተማ ውስጥ ተዋድነው ያንን ህዝብ የእግዚአብሔርን ህዝብ አንድ መጽሐፍ ይዘው አንዱን አምላክ እያመለኩ ተበጣጥሰው ነበረ። አንድ ኦርቶዶክስ ካራ ቅባት ተዋህዶ ጸጋ እያለች ተበጣጥሳለች። ወንጌላውያንም ልክ እንደዚሁ ብሎ የሚለውን የተናገርኩት። ኦኬ ዮኒ፣ እኔ ስናገር አድምቼ ነው የምናገረው፣ በመረጃ ነው የምናገረው። ይህንን ግን ሙሉን አይደለም የሚያሰሙት። እኔ ፌስቡክ ላይ ሆኜ በነበርኩበት ሰዓት ላይ የሰበኩት ማለት ነው። ኦኬ የጴንጤ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የኦርቶዶክስ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የአይሁድ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ ማለት ነው። ይሄንኛውን አይደለም። አሁን አንተ ምናልባት የተቆጣበት የእንዳልክ ጽሁፍን ከሆነ የእንዳልክ ጽሁፍ ላይ እኔ ስህተት ብለህ ያልከውን ነገር እሱ ነው ያስቆጣህ ይመስለኛል። እንዳልክ ቢጽፍ አሁን ስሰማ የነበረው ሰዎች ሼር አድርገው ይስመጣ ድፍን ወንጌላውያን አማኞችን ስትሳደብ የነበረው አሁንም አትሄድ ሌላ ቦታ። ድፍን አማኝን አልተሳደብኩም። አየህ ችግራችሁ እናንተ የእናንተ ችግር ሲነገር ድፍን ጴንጤ ተሳደባል። ጴንጤ ሆኖ በአሜሪካን ሀገር ቆይ ጴንጤ ሆኖ በአሜሪካን ሀገር ጴንጤ ሆኖ በአፍሪካ ግን ቡሽቴ ሆኖ ፓስተር የለም።